በመካከለኛው ምስራቅ ሰማይ ስር የፀሐይ ብርሃን በደመናዎች መካከል ሲሽለኮለክ አንድ የማይታይና የማይሰማ የሞት ጥላ ያንዣብባል። ይህ ጥላ የራዳር ስክሪኖችን አያጨናንቅም፣ የቅድመ ማስጠንቀቂያ ዶሎችን አስቀድሞ አያስጮህም። ነገር ግን መድረሱ የማይቀር የፍርድ ቀን መልእክተኛ ነው። ከእስራኤል አየር ኃይል ተዋጊ ጀቶች ክንፍ ስር ተለቆ የድምፅን ፍጥነት እየቀደደ የስበትን ሕግ እየተገዳደረ ወደ ኢላማው የሚምዘገዘገው ይህ የብረት አውሬ ስሙ ራምፔጅ ይባላል። ትርጉሙ የማያዳግም ጥቃት እንደማለት ሲሆን በጠላቶቹ ልብ ውስጥ የሚፈጥረው ስሜት ግን የማይቀር ጥፋት ነው። ቴህራን በኒውክለር ምሽጎቿ ውስጥ ሆና የዓለምን ፖለቲካ ለማሽከርከር ስትሞክር፣ ቴልአቪቭ ደግሞ ይህን ምሽግ የሚሰነጥቁበትን የቴክኖሎጂ ቁልፍ ሰርታ ጨርሳለች። ራምፔጅ እስራኤል ለኢራን የላከችው ፊርማው ባሩድ፣ መልእክቱ ደግሞ ውድመት የሆነ ደብዳቤ ነው። የሚሳኤል የተወለደው ከእስራኤል የረዥም ዘመን የህልውናው ስጋትና ከምህንድስና ጥበብ ውህደት ነው። የኢራን ሪፐብሊክ በሩሲያ ሰራሽ ኤስ-300ና ኤስ-400 የአየር መከላከያ ስርዓቶች ሰማይዋን አጥራ ማንም ሊነካኝ አይችልም ብላ በምትኩራራበት ወቅት የእስራኤል ኤልቢት ሲስተምስ እና የእስራኤል ኤሮስፔስ ኢንዱስትሪ መሐንዲሶች በዝምታ ክፍል ውስጥ ሆነው የሂሳብ ቀመር ሲፈቱ ነበር። ጥያቄው አንድ ነው። አንድ አውሮፕላን ወደ ጠላት ክልል ሳይገባ ከሩቅ ሆኖ የጠላትን የአየር መከላከያ ራዳር አታሎ የተመሸገን ኢላማ እንዴት በዜሮ ስህተት መምታት ይችላል የሚል። መልሱም ራምፔጅ ሆነ። የራምፔጅን አስፈሪነት ለመረዳት ስለ ፍጥነትና ስለ ርቀት ያለን ግንዛቤ መቀየር አለብን። የሚሳኤል ሱፐርሶኒክ ነው። ከድምፅ ፍጥነት በላይ ይጓዛል። ነገር ግን ፍጥነቱ ብቻ አይደለም ገዳይ የሚያደርገው የሚወነጭፍበት መንገድ እንጂ። በተለምዶ ሚሳኤሎች ከምድር ይተኮሳሉ። ራምፔጅ ግን ከአየር ወደ ምድር የሚተኮስ ነው። ይህ ማለት ተዋጊ አውሮፕላኑ ለምሳሌ ኤፍ-15፣ ኤፍ-16 ወይም ኤፍ-35 በከፍተኛ ፍጥነትና በከፍተኛ ከፍታ ላይ ያለ ሚሳኤሉን ይለቀዋል። ሚሳኤሉ ከአውሮፕላኑ ሲላቀቅ ቀድሞውኑ ያለውን የአውሮፕላኑን ፍጥነትና የከፍታ ጉልበት ይወርሳል። ከዚያም የራሱን ሮኬት ሞተር በማስነሳት ወደማይገመት ፍጥነት ይሸጋግራል። በዚህ ፍጥነትና ከዛ ከፍታ ላይ ሆኖ በአንድ የተወሰነ አንግል ወደ መሬት ሲምዘገዘግ ለጠላት ራዳሮች እሱን ለመለየትና ለመጥለፍ የሚኖራቸው ጊዜ በሰከንዶች የሚቆጠር ነው። አይን ጠቅሶ እስኪገለጥ ራምፔጅ ኢላማውን አጋይቶታል። የዚህ ሚሳኤል ስትራቴጂካዊ ፋይዳ ስታንድ ኦፍ ዌፐን ወይም ከአደጋ ክልል ውጭ ሆኖ መምታት በሚባለው ጽንሰ ሐሳብ ላይ የተመሰረተ ነው። እስራኤል ኢራንን ለማጥቃት ስታስብ ዋናው ስጋቷ የኢራን የአየር መከላከያ ሚሳኤሎች ናቸው። የኢራን ጸረ አውሮፕላን ሚሳኤሎች የእስራኤልን ጄቶች ለማደን በተጠንቀቅ ቆመዋል። ነገር ግን ራምፔጅ ይህንን እኩልነት ያዛበዋል። የእስራኤል ጄቶች የኢራን የአየር መከላከያ ክልል ውስጥ መግባት አይጠበቅባቸውም። ከኢራን ድንበር ውጭ ወይም ደህንነቱ የተጠበቀ ርቀት ላይ ሆነው ራምፔጅን ይለቁታል። ሚሳኤሉ ብቻውን ወደ ሲኦል ይገባል። አውሮፕላኑ በሰላም ወደ ቤዝ ይመለሳል። ሚሳኤሉ ግን የኢራንን ወሳኝ የመገናኛ ማዕከል፣ የራዳር ጣቢያ ወይም የኒውክለር ማብላያ አድኖ ያጠፋል። ያለ መስዋዕትነት ድል የሚባለው ወታደራዊ ህልም በራምፔጅ አማካኝነት እውን ሆኗል። የራምፔጅ ቴክኖሎጂ የአሜሪካና የእስራኤልን ወዳጅነት ወደ ጥገኝነት ሳይሆን ወደ ስትራቴጂካዊ አጋርነት የቀየረ ክስተት ነው። አሜሪካ ለእስራኤል የኤፍ-35 ላቲንግ አውሮፕላኖችን ስትሸጥ የቴክኖሎጂ የበላይነቷን ለማረጋገጥ ነበር። ነገር ግን እስራኤል በኤፍ-35 ላይ ብቻ አልተወሰነችም። ለአሜሪካው ጀት እስራኤላዊ ሰይፍ ሰራችለት። ራምፔጅ በኤፍ-35 ላይ ሲገጠም ውጤቱ አስደንጋጭ ነው። ኤፍ-35 በራሱ በራዳር የማይታይ አውሮፕላን ነው። የማይታይ አውሮፕላን በከፍተኛ ፍጥነት የሚምዘገዘግና በራዳር ለመያዝ አስቸጋሪ ሆነው ራምፔጅን ተሸክሞ ሲመጣ ለኢራን መከላከያ ሚኒስቴር የሂሳብ ስሌቱ እየተወሳሰበ ይሆናል። አውሮፕላኑን አያዩትም። ሚሳኤሉን የሚያዩት ደግሞ ሊፈነዳ ሲል ነው። ይህ ውህደት ነው አሜሪካን ከእስራኤል ጎን በጽኑ እንድትቆም የሚያደርጋት። አሜሪካ የእስራኤልን የቴክኖሎጂ አቅም እንደ ራሱ አቅም ትመለከተዋለች። በፔንታጎን ኮሪደሮች ውስጥ ራምፔጅ እንደ ምርጥ አማራጭ ይወሰዳል። ኢራን ቀይ መስመር ስታልፍ አሜሪካ ወታደሮቿን ሳትልክ እስራኤል በራምፔጅ አማካኝነት ስራውን እንድትጨርስ መፍቀድ ለዋሽንግተን በትንሽ ወጪ ትልቅ ጂኦፖለቲካዊ ትርፍ ነው። ሚሳኤሉ ወደ 4.7 ሜትር የሚጠጋ ርዝመትና ግማሽ ቶን የሚጠጋ ክብደት አለው። ይህ ግዝፈት ሲታይ እንደ ሎሚ የሚወረወር ቀላል ነገር አይደለም። ነገር ግን የአየር ላይ እንቅስቃሴው እጅግ የተራቀቀ ነው። አየርን እየቀዘፈ አቅጣጫውን እያስተካከለ የጂፒኤስ እና የውስጣዊ መምሪያ መረጃዎችን እያጣቀ
እየተንቀሳቀሰ ይጓዛል። ኢራን ወይም ሩሲያ የጂፒኤስ ሞገዶችን ለማፈን ቢሞክር እንኳን ራምፔጅ አይሳሳትም። የራሱ የሆነ ውስጣዊ አይኖችና አእምሮ አሉት። አንዴ ኢላማ ከተሰጠው በኋላ ወደ ኋላ አይመለስም። ፋየር ኤንድ ፎርጌት ወይም ተኩስ እርሳው የሚባለው ቴክኖሎጂ ይህ ነው። አብራሪው ቁልፉን ከተጫነ በኋላ ሚሳኤሉ የራሱን ስራ ይሰራል። አብራሪው ወደ ቀጣዩ ተልኮ ይሄዳል። የኢራን ኒውክለር ፕሮግራም በተለይም በናታንዝና በፎርዶ የሚገኙ ተቋማት በመሬት ውስጥ በጥልቀት የተገነቡና በኮንክሪት እየተሸፈኑ ናቸው። ኢራን እነዚህን ቦታዎች የማይደፈሩ ብላ ታስባለች። ነገር ግን ራምፔጅ የተሰራው ይህንን እሳቤ ለመስበር ነበር። ሚሳኤሉ ሁለት አይነት የጦር ራስ ሊሸከም ይችላል። አንደኛው ሰፊ ቦታን ለማውደም የሚያገለግል ሲሆን ሁለተኛውና ዋናው ደግሞ ባንከር በስተር ወይም ምሽግ ሰባሪ ባህሪ ያለው ነው። በሚገርም ፍጥነት ከሰማይ ወደ መሬት ሲወርድ የሚኖረው የከነቲክ ኃይል ብቻውን ኮንክሪቱን ለመሰንጠቅ በቂ ነው። ከዚያም ውስጥ ያለው ፈንጂ በመሬት ውስጥ ያለውን ላብራቶሪ ያጋየዋል። እስራኤል የሚሳኤል ስትሰራ የኢራንን ኮንክሪት ውፍረትና የአፈር አይነት አስልታ ነው። የራምፔጅ ሌላው ጠቀሜታ ዋጋው ነው። በዘመናዊ ጦርነት ውስጥ ኢኮኖሚ ወሳኝ ነው። አንድን ኢላማ ለማጥፋት የሚወጣው ወጪ ከኢላማው ዋጋ ጋር መመዛዘን አለበት። ራምፔጅ ከሌሎች ተመሳሳይ አቅም ካላቸው ሚሳኤሎች ጋር ሲነጻጸር በዝቅተኛ ወጪ የሚመረት ነው። እስራኤል የነባሩን ኤክስትራ የተሰኘውን የሮኬት ቴክኖሎጂ በማሻሻል ስለሰራቸው የምርምር ወጪዋን ቀንሳለች። ይህ ማለት እስራኤል በመቶዎች የሚቆጠሩ ራምፔጅ ሚሳኤሎችን በማከማቸት የኢራንን የአየር መከላከያ ማጥለቅለቅ ትችላለች። የኢራን ኤስ-300 ባትሪ በአንድ ጊዜ 10 ሚሳኤሎችን ማስተናገድ ቢችል እንኳን እስራኤል 50 ራምፔጆችን ባንዴ ብትለቅስ ስርዓቱ ይጨናነቃል፣ ይፈርሳል፣ ሚሳኤሎችም ኢላማቸውን ያገኛሉ። ይህ የብዛትና የጥራት ውህደት ለኢራን መከላከያ ሚኒስቴር ቀመር የሌለው ፈተና ነው። በቅርቡ በሶሪያ ምድር ላይ የታዩት አንዳንድ ሚስጥራዊ ፍንዳታዎች የራምፔጅ የሙከራ ውጤቶች እንደሆኑ ወታደራዊ ተንታኞች ይገምታሉ። በሶሪያ የሚገኙ የኢራን ጦር መሳሪያ መጋዘኖች የሩሲያ ፓንትሲርና ቡክ የአየር መከላከያ ስርዓቶች እየጠበቋቸው በድንገት ሲወድሙ ታይተዋል። እነዚህ ጥቃቶች ሲፈጸሙ የእስራኤል አውሮፕላኖች በራዳር አልታዩም ነበር። ይህ የሚያሳየው ራምፔጅ በተግባር ዓለም ብቃቱን እያስመሰከረ መሆኑን ነው። ሶሪያ የሙከራ ሜዳ ሆናለች። ትክክለኛው ትርኢት ግን ለኢራን ተቀምጧል። ኢራን ይህንን ስጋት ለመቀልበስ የራሷን የአየር መከላከያ እያጠናከረች ነው። ባቫር 373 የተሰኘውን የአገር ውስጥ የአየር መከላከያ ስርዓት ሰርታለች። ነገር ግን እስራኤል ሁሌም አንድ እርምጃ ትቀድማለች። ራምፔጅ የተሰራው የጠላትን የመከላከል አቅም አጥንቶ በዛ ቀዳዳ ውስጥ ለመግባት ነው። ሚሳኤል ወደ ኢላማው ሲምዘገዘግ አቅጣጫውን በመጠኑ የመቀየር ባህሪ ስላለው አጥላፊ ሚሳኤሎች የት እንደሚሄድ ለመገመት ይቸገራሉ። ይህ የመጨረሻ ደቂቃ እንቅስቃሴ ራምፔጅን ከሞኝ ቦምብ ወደ ብልገዳይ ይለውጠዋል። የአሜሪካ መንግስት የራምፔጅን ውጤታማነት በማየት ለራሱ የአየር ኃይልም ይህንን ቴክኖሎጂ ለመጠቀም ፍላጎት አሳይቷል። ይህ የሚያሳየው እስራኤል ከአሜሪካ እርዳታ ተቀባይ ብቻ ሳትሆን ለአሜሪካም ቴክኖሎጂ የምታቀብል አጋር መሆኗን ነው። ራምፔጅ በዋሽንግተንና በቴል አቪቭ መካከል ያለውን ወታደራዊ ትስስር እንደ ኮንክሪት አጠናክሮታል። የኢራን ዛቻ በጨመረ ቁጥር አሜሪካ ለእስራኤል የምትሰጠው ድጋፍ ይጨምራል። እስራኤልም በምላሹ እንደ ራምፔጅ ያሉ መሳሪያዎችን በመስራት የአሜሪካን የመካከለኛው ምስራቅ ፖሊሲ ሚና ታቀላለች። ይህ የጋራ ጥቅም ነው። ኢራንን የሚያስፈራት ኢራን የምትጋፈጠው እስራኤልን ብቻ አይደለም፣ ከእስራኤል ጀርባ ያለውን የአሜሪካ ኢኮኖሚና ቴክኖሎጂ ጭምር ነው። አንድ ቀን ንጋት ላይ የኢራን ራዳር ኦፕሬተሮች በስክሪናቸው ላይ ምንም ነገር ሳያዩ በናታንዝ የኒውክሌር ጣቢያ ላይ ፍንዳታ ቢከሰት መልሱ አንድ ነው። ራምፔጅ መጥቷል ማለት ነው። የመሳሪያ የመጀመሪያው ምት መሳሪያ ነው። ጦርነት ሲጀመር የጠላትን አይን ወይም ራዳርና ጆሮ መገናኛ ለማጥፋት ቀዳሚው ተሰላፊ ነው። የኢራን የአየር መከላከያ ከወደመ በኋላ የእስራኤል ኤፍ-35 አውሮፕላኖች እንደፈለጉ ሰማዩን ይቆጣጠሩታል። ራምፔጅ የበሩ ቁልፍ ሰባሪ ነው። በር ከተሰበረ በኋላ ቤቱ ለዘራፊ ይመቻል። የሚዚህ ሚሳኤል ስም ራምፔጅ መባሉ በእስራኤል ወታደራዊ ስነ ልቦና ውስጥ ያለውን የማጥቃት መንፈስ ያሳያል። እስራኤል አትከላከልም፣ ታጠቃለች። ስጋት ካየች ስጋቱ ወደ እሷ እስኪመጣ አትጠብቅም። እዛው ካለበት ሄዳ ታጠፋዋለች። ራምፔጅ የዚህ ዶክትሪን አካላዊ መገለጫ ነው። ከረጅም ርቀት በከፍተኛ ፍጥነት ያለምንም ምህረት መምታት ለኢራን አብዮታዊ ዘብ ጠባቂዎች የሚሳኤል የማያባራ ራስ ምታት ነው። መጋዘኖቻቸው ከመሬት በታች ቢደብቁ ራምፔጅ ቆፍረዋል። በተራራ ቢያርቁ ራምፔጅ ይደርስበታል። በራዳር ቢጠበቁ ራምፔጅ ያታልለዋል። የትም መሸሸጊያ የለም። በዓለም
ዓለም አቀፍ የጦር መሳሪያ ገበያ ራምፔጅ አነጋጋሪ ሆኗል። ብዙ ሀገራት ይህንን ቴክኖሎጂ ለማግኘት ከእስራኤል ጋር እየተደራደሩ ነው። ይህ ደግሞ ለእስራኤል የዲፕሎማሲና የኢኮኖሚ ድል ነው። መሳሪያዎቿን በመሸጥ አዳዲስ ወዳጆችን ታፈራለች። ኢራን በምትገለልበት ወቅት እስራኤል በራምፔጅ አማካኝነት በዓለም ዙሪያ አጋሮቿን ታበዛለች። የጦር መሳሪያ ዲፕሎማሲ ይሉታል ይህንን ነው። ራምፔጅ ብረትና ፈንጅ ብቻ አይደለም። እርሱ የመካከለኛው ምስራቅ የኃይል ሚዛን ጠባቂ ነው። እስራኤል በትንሽ የጂኦግራፊ ስፋት ውስጥ ሆና በዙሪያ ያሉትን ግዙፍ ጠላቶች የምትመክተው እንደ ራምፔጅ ባሉ የቴክኖሎጂ ተአምራት ነው። ቴህራን የእስራኤልን ካርታ ለማጥፋት ስትዝት፣ እስራኤል ደግሞ ቴህራንን በጨለማ ውስጥ ለመምታት ራምፔጅን ታዘጋጃለች። ይህ የድመትና አይጥ ጨዋታ በራምፔጅ ፍጥነትና አውዳሚነት ምክንያት ወደ አንበሳና ውሻ ጨዋታ ተቀይሯል። አንበሳዋ እስራኤል ናት፣ ጥፍሮቿ ደግሞ ራምፔጅ ናቸው። ኢራን ከመጮህ ውጪ ይህንን ፈጣን ጥፍር የሚያስቆምበት መንገድ እስካሁን አላገኘችም። ሰማዩ ሰፊ ነው፣ ነገር ግን ራምፔጅ ሲወነጨፍ ለኢራን የሚተርፋት ሰማይ የለም። የሚተርፋት እሳትና አመድ ብቻ ነው። የራምፔጅን ተጽዕኖ ይበልጥ ለመረዳት ወደ አንድ መላምታይ ግን እጅግ ሊሆን ወደሚችል የጦር ሜዳ ትዕይንት እንግባ። ሰዓቱ እኩለ ሌሊት አልፏል። በቴህራን ደቡባዊ ክፍል በሚገኘው የፓርቺን ወታደራዊ ኮምፕሌክስ የኢራን ሳይንቲስቶች አዳዲስ የድሮን ሞተሮችን በመገጣጠም ተጠምደዋል። አካባቢው በከፍተኛ የደህንነት ካሜራዎች፣ በኤስ-300 የአየር መከላከያ ባትሪዎችና በልዩ ኮማንዶዎች እየተጠበቀ ነው። ለኢራን አዛዦች ይህ ቦታ ከእግዚአብሔር በቀር ማንም ሊያዩ የማይችል ምሽግ ነው። ነገር ግን ከ2000 ኪሎ ሜትር ርቀት በላይ በሜዲትራኒያን ባህር ላይ የእስራኤል ኤፍ-15 ራአም አውሮፕላን በጸጥታ እየበረረ ነው። አብራሪው የኢራንን ድንበር መሻገር አያስፈልገውም። ኮምፒውተር ላይ ያሉትን መገጣጠሚያዎች ያረጋግጣል። ቀይ ቁልፉን ይጫናል። ከክንፉ ስር የተለቀቀው ራምፔጅ እንደ አዳኝ ጭላት ወደ ታች ይወርዳል። በዚህ ቅጽበት የኢራን ራዳሮች ሰማዩን እየቃኙ ነው። ነገር ግን ራምፔጅ የሚመጣበት ፍጥነትና አንግል ለራዳሮች የሞት ዘን ነው። ሚሳኤሉ የድምፅን ፍጥነት እየሰነጠቀ ሲወርድ በፓርቺን ጣቢያ ላይ የነበረው ሰላማዊ ድባብ በሲኦል ድምፅ ተቀደደ። ማስጠንቀቂያ የለም፣ ሳይረን የለም። ድንገት ጣሪያው ተሰነጠቀ። የኮንክሪት ግድግዳዎች እንደ ወረቀት ተቀደዱ። ሚሳኤሉ የያዘው ዘመናዊ ፈንጂ ህንፃውን ከውስጥ ወደ ውጭ አፈራረሰው። የድሮን ማምረቻው ተቃጠለ። ደቂቃዎች ሳያልፉ የእስራኤል አውሮፕላን ወደ ቤዝ እየተመለሰ፣ የኢራን ጀኔራሎች ደግሞ በፍርስራሹ መካከል ሆኖ ምን መታን እያሉ ግራ ይጋባሉ። ይህ የራምፔጅ የቀዶ ጥገና ብቃት ነው። ጠላትን ሳያውቀው ያላሰበው ቦታ ላይ ያላሰበው ሰዓት ላይ ማደን። ይህ አይነቱ ጥቃት በኢራን ወታደራዊ አመራር ላይ የሚፈጥረው የሞራል ውድቀት ከህንፃው መፍረስ ይበልጣል። የትም ብንሆን ደህንነት አይሰማንም የሚለው ፍርሃት ከቴህራን እስከ ቤሩት ከደማስቆ እስከ ሰንዓ ይገናኛል። የራምፔጅ ሚሳኤል መኖር የባህረ ሰላጤው አረብ ሀገራትን ሳይቀር እፎይታ የሰጠ ጉዳይ ነው። ሳውዲ አረቢያና የተባበሩት አረብ ኤሚሬቶች የኢራንን የድሮንና የሚሳኤል ስጋት እንደ እስራኤል ሁሉ ይጋሩታል። እስራኤል ራምፔጅን መታጠቋ ለእነዚህ ሀገራት አንድ መልእክት አለው። የጋራ ጠላታችንን የሚያንቀጠቅጥ ኃይል አለን የሚል። ይህ ሁኔታ በመካከለኛው ምስራቅ አዲስ ያልተጻፈ የጦር ቃል ኪዳን ፈጥሯል። አሜሪካ ከበስተጀርባ ሆና ይህንን ጥምረት ትደግፋለች። የራምፔጅ ቴክኖሎጂ አሜሪካ በቀጠናው ያላትን ፍላጎት ለማስጠበቅ እስራኤልን እንደ ቀዳሚ ተሰላፊ እንድትጠቀምባት አስችሏታል። አሜሪካኖች እጃችንን ሳናቆሽሽ ጠላታችንን የምንቀጣበት መንገድ ብለው በውስጥ ንግግራቸው ራምፔጅን ያሞካሹታል። ለኢራን ይህ የከፋ ዜና ነው። ምክንያቱም የምትዋጋው ከአንዲት ትንሽ ሀገር ሳይሆን ከግዙፍ የቴክኖሎጂና የዲፕሎማሲ መረብ ጋር መሆኑን ራምፔጅ በግልጽ ያሳያል። ወደፊትስ የራምፔጅ ዝግመተ ለውጥ ገና አልቆመም። እስራኤል አሁን እየሰራችበት ያለው ቀጣዩ ምዕራፍ ሚሳኤሉን ከሰው ሰራሽ አስተውሎት ጋር ማዋሃድ ላይ ነው። ይህም ማለት ራምፔጅ ወደ ኢላማው ሲሄድ አቅጣጫውን በራሱ ከመወሰን አልፎ በመንገድ ላይ የሚያጋጥሙትን አዳዲስ አደጋዎች፣ ለምሳሌም የጠላት ሚሳኤል መከላከያዎችን በራሱ ውሳኔ እያለፈ ወይም ኢላማውን ቀይሮ ይበልጥ አደገኛ የሆነውን በመምረጥ መምታት ወደሚችልበት ደረጃ እያደገ ነው። የሚያስብ ሚሳኤል ኢራን ዛሬ ያለውን ራምፔጅ መመከት ካልቻለች ነገ የሚመጣውን በኤአይ የሚመራ ስሪት እንዴት ትቋቋመዋለች? የጥያቄ የፋርስን ግዛት እንቅልፍ ነስቶታል። የራምፔጅ መድረክ እየሰፋ ነው። እስካሁን ከአውሮፕላን ብቻ ይተኮስ የነበረው ሚሳኤል ወደፊት ከመርከብና ከመሬት ተሽከርካሪዎችም እንዲተኮስ እየተደረገ ነው። ይህ ለእስራኤል ስትራቴጂካዊ ተለዋዋጭነት ይሰጣል። አውሮፕላን ማረፊያዎች በጠላት ቢወድሙ እንኳን ከባህር ሰርጓጅ መርከብ ወይም ከጭነት መኪና ላይ ራምፔጅን ማስወንጨፍ ይቻላል። ኢራን የእስራኤልን የአየር ኃይል ቤዝ ኢላማ ብታደርግም ከማይታወቅ ቦታ የሚመጣው የራምፔጅ ምላሽ ግን አይቀርላትም። ይህ ሁለተኛ የምታቅም የእስራኤልን
ህልውና የማይደፈር ያደርገዋል። የኢራን አጋሮች የሆኑት ሄዝቦላህና የየመን ሁቲዎችም ከዚህ ሚሳኤል እንዳያመልጡም። እስራኤል ራምፔጅን ተጠቅማ በሊባኖስ ተራሮች ውስጥ የተደበቁትን የሄዝቦላ ቱቦዎችና በየመን የሚገኙትን የድሮን ማምረቻዎች ማውደም ትችላለች። ርቀቱና ትክክለኛነቱ እስራኤል ድንበሯን ሳትለቅ እጆቿን ዘርግታ በሩቅ ያሉ ጠላቶቿን አንገት እንድታንቅ ያስችላታል። ይህ ነው የረዥም እጅ ስትራቴጂ። ጠላት ወደ አንተ ከመምጣቱ በፊት እዛው ቤት ውስጥ እያለ መምታት። ራምፔጅ በብረት በኤሌክትሮኒክስና በባሩድ የተገነባ የጥፋት ማሽን ብቻ አይደለም። እርሱ የእስራኤል የህልውና ዋስትና ነው። በጠላቶች ተገባ በጠባብ መልክዓ ምድር ላይ የምትኖረው ይህች ሀገር በቁጥር የሚበልጣትን ጠላት የምታሸንፈው በጭንቅላት ብልጫ ብቻ ነው። ራምፔጅ የዚህ ብልጫ ውጤት ነው። ኢራን በሚሳኤል ብዛት ስትመካ፣ እስራኤል በሚሳኤል ጥራትና ብልህነት ትመካለች። ራምፔጅ ከሰማይ ሲወርድ የሚወርደው ቦምብ ብቻ ሳይሆን እኛን ማጥፋት አይቻልም የሚለውን የጽዮናውያንን መልእክት ጭምር ነው። ይህ መልእክት በቴህራን ቤተ መንግስት ውስጥ በግልጽ ይሰማል። ጦርነት ቢነሳ ሰማዩ ሲጨልም የመጨረሻው ድምፅ የሚሆነው የራምፔጅ ሞተር ጩኸትን ተከትሎ የሚመጣው የኢራን ወታደራዊ ምኞት ውድቀት ሊሆን ይችላል። ዓለም ይህንን ቴክኖሎጂ ተአምር በስጋትና በአድናቆት ይመለከተዋል። ምክንያቱም ራምፔጅ የዘመናዊውን ጦርነትን ፊት ለዘላለም ቀይሮታልና።